ፊልሙ አንድ አሳ አጥማጅን እያሳየን ይጀምራል። ስሙም ኤሪክ ሲሆን በየቀኑም ልክ እንደ ሁልጊዜው ትንሹን ጀልባውን በመጠቀም ወደ ውቅያኖሱ ያመራ ነበረ። ወደዛም ሄዶ ደግሞ አሳ አጥምዶ ህይወቱንም ለመምራት ይጠቀምበት ነበር። ለሱም ይህ ቀን በውሃው ላይ የሚያሳልፈው መደበኛ ቀን ነበረ። ይሁን እንጂ በዚህ ቀን አንድ ያልታሰበ ነገር መፈጠር ይጀምራል። ምንም እንኳን ከደቂቃዎች በፊት አየሩ ጥሩ የነበረ ቢሆንም ነገር ግን ድንገት በጉዞ ላይ አካባቢው በጭጋግ ይሸፈናል። እሱም በጭጋጉ ውስጥ የሚፈጠረውን ነገር በሙሉ ማየት አልቻለም ነበር። መሃል በደረሰበት ሰዓት ላይም ነበር ኤሪክ አቅጣጫውን እንዳጣ የተገነዘበው። የት እንዳለም ለማጣራት እየሞከረ በነበረበት ሰዓት ላይ ከሩቁ ውሃው ላይ እየተንሳፈፈ የነበረን ነገር ይመለከታል። ይህም ደግሞ የድሮና የተተወ ትልቅ ጀልባ ነበረ። እሱም ግራ በመጋባት ተሞልቶ ሁኔታውን ለማጣራት ወደዛ ይቀርባል። ከዚያም ጀልባውን ትልቁ ጀልባ ላይ ካሰረ በኋላ ትልቁ ጀልባ ላይ ያለውን ነገር ለመመልከት ይወስናል። ሀሳቡም ጀልባው ላይ አንድ ሰው ስለሚኖር ያንን ለማጣራት ሲል ነበረ። ይሁን እንጂ ጀልባው ላይ ልክ እንደወጣ የሆነ ስሜት መሰማት ይጀምረዋል። ሙሉ ጀልባውም ባዶ ነበረ። ምንም ድምፅ፣ ምንም አይነት እንቅስቃሴም በጀልባው ላይ አልነበረም። የሚሰማውም ጸጥታም መደበኛ የሆነ አይነት ጸጥታ ራሱ አልነበረም። የሚያስገርመው ነገር ግን ጀልባ ውስጥ የነበረው ነገር በሙሉ መደበኛ ነገር ነበር የሚመስለው። ጠረጴዛው ላይ ምግብ ተቀምጧል። ሳህኖቹም ንጹህ ናቸው። ልብሶቹም በየቦታቸው ነበር የተቀመጡት። ከደቂቃዎች በፊትም የሆነ ሰው እዛ እንደነበረም የሚያሳይ ብዙ ማስረጃም ነበረው። ይሁን እንጂ አሁን ግን ምንም አይነት ሰው የለም። ኤሪክም ለመረጋጋት እየሞከረ ጀልባውን ለማስነሳት ይወስናል። ይሁን እንጂ ጀልባው አይነሳም ነበር። በዚህም ሰዓት ላይም ግራ መጋባቱ ይቀጥላል። በውቅያኖሱ መሃል ላይ ሰው የሌለበት ይህን የሚያክል ጀልባ ራሱ ማግኘት ግራ የሚያጋባ ነገር ነበር። ባይኖኩላሮቹንም በመጠቀም አካባቢ የሚገኘውን ነገር በሙሉ ለማጣራት ይሞክራል። በቅርቡም ሌላ ጀልባ ካለም ለማጣራት ነበር ሐሳቡ። ነገር ግን በጭጋጉ ምክንያት ምንም አይነት ነገር ሊታየው አልቻለም ነበር። ሌላ ምርጫ ያጣው ኤሪክም በቀጣይ ወደ መቆጣጠሪያ ክፍሉ ያመራል። እዛም ሬዲዮኑን በመጠቀም እርዳታ ለመጠየቅ ይሞክራል። መሃል ውቅያኖስ ላይም በተተወ ባንድ ጀልባ ውስጥ እንደሚገኝና መጥተው እንዲያድኑትም ነበር የተናገረው። መልእክቱንም ከላከ በኋላም ኤሪክ ከጀልባው በመውጣት ወደ ራሱ ጀልባ ለመመለስ ይወስናል። ይሁን እንጂ ዝቅ ብሎ በተመለከተበት ሰዓት ላይ ፊቱ ይቀየራል። ያቺ ትንሿ አሳ ማጥመጃ ጀልባም በቦታዋ ላይ አልነበረችም። ከደቂቃዎች በፊትም በደንብ አድርጎ ነበር ከዚህኛው ጀልባ ጋር አስሯት ሄደው። ይሁን እንጂ አሁን ላይ የት እንደገባች አያውቅም። በሚያስገርመው መልኩም ቦታውን ሸፍኖት የነበረው ጭጋግ ድንገት ባልታሰበ ሁኔታ ይጠፋል። ሰማዩም በዚህን ጊዜ ላይ ጥርት ብሎ መታየት ይጀምራል። ጊዜውም ከሰዓት ሆኗል። ኤሪክም ካርታውን በመጠቀም ያለበትን ቦታ ለማጣራት ይሞክራል። ነገር ግን አንድ ነገር ይገለጥለታል። ይህም የጀልባውን ኤንጂን እስካልጠገነው ድረስ ከዚህ አካባቢ በየትኛው መንገድ ሊወጣ አይችልም። ስለዚህም በጀልባ ውስጥ እቃዎችን ከፈለገ በኋላ ሰዓታትን ወስዶበት በመጨረሻ ኤንጂኑን አስተካክሎ ይጨርሳል። ለደቂቃዎችም ይሄ ትልቅ እርካታን ነበር የሰጠው። ይሁን እንጂ ችግሮቹ የሚጠፉበት ሰዓት ግን አልነበረም። ሬዲዮኑን በመጠቀም በድጋሚ እርዳታ ይጠይቃል። ይሁን እንጂ በዚህም ጊዜ ግን ምንም አይነት መልስ ሊያገኝ አልቻለም። በድካም ውስጥ የሚገኘው ኤሪክም በዛው ጀልባ ላይ ጊዜውን ማሳለፉን ይቀጥላል። ድንገት መሃል ላይም ሽንት ቤት መሄድ እንዳለበት ይገነዘባል። ይሁን እንጂ በአካባቢው ላይ ምንም አይነት ሰው ስላልነበረ እዛው ባለበት ሊሸና ይወስናል። ይሁን እንጂ ልክ ጫፉ ላይ በደረሰበት ሰዓት ላይ ድንገት ያላሰበው ነገር ከኋላ ይገፈትረውና ይጥለዋል። ኤሪክ ግን የነበረውን ጉልበት በመጠቀም የጀልባውን ብረት አጥብቆ ይዘውና ከመውደቅ ይተርፋል። ከዛም በድንጋጤ ተሞልቶም ወደ መታጠቢያ ቤት ያመራል። ይሁን እንጂ ድንገት እንደገባ ግን በሩ ይዘጋበታል። መጀመሪያ ላይም ንፋሱን ይዘጋው ብሎ ነበር ያሰበው። ይሁን እንጂ ሊከፍት ባለበት ሰዓት ላይ ሙሉ ለሙሉ ነበር በሩ የተቆለፈው። የተቆለፈውም ደግሞ ከውጪ ስለነበር በዚህ መክፈት አይችልም። ኤሪክም በድንጋጤ መዋጥና ልቡን በከባዱ መምታት ይጀምራል። በሩንም ለመክፈት የቻለውን ነገር በሙሉ ይሞክራል። ኪስ ውስጥ ያለውን ሳንቲም እንኳን ሳይቀርም ነበር ለመክፈት የተጠቀመው። ይሁን እንጂ አንዱም ነገር ሊሰራ አልቻለም። አሁን እርግጠኛ የሆነው አንድ ነገር ቢኖር በዚህ ጀልባ ላይ ብቻውን እንዳልሆነ ነው። የሆነ ነገር ወይም የሆነ ሰው ከሱ ጋር በጀልባ ውስጥ ሆኖ እየተጫወተበት ይገኛል። ምንም እንኳን ሊያየው ባይችል እንኳን ነገር ግን እያየው እንደሆነ የሆነ ስሜት ይሰማዋል። የተረዳውም በዚህ ጀልባ ውስጥ የሆነ መንፈስ እንዳለ ነው። ተስፋ በመቁረጥ ስሜት ተሞልቶም ኤሪክ በከባዱ እየጮኸ እርዳታ መጠየቅ ይጀምራል። እናም ያ ነገርም በሩን እንዲከፍትለት ይለምነዋል። ይሁን እንጂ ምንም አይነት መልስ አልነበረም። ከዚያም እዛ የተመለከተው ነገር የበለጠ ስለ ሁኔታው እንዲፈራ ያደርገዋል። ይህም ደግሞ የደም ምልክት ነው። እዛ የነበረውንም መቀስ በመጠቀም በድጋሚ በሩን ለመክፈት መታገል ይጀምራል። በድንገትም ሙሉ ጀልባው መንቀጥቀጥ ይጀምራል። የሆነ ከባድ ነገርም ሊፈጠርበት እንደሆነም ተገንዝቧል። ከዚያም በመስኮቱ ተንጠራርቶ በሚመለከትበት ሰዓት ላይ ያየው ነገር በከባዱ ያስደነግጠዋል። ይህም እቃዎችን የጫነ ግዙፍ መርከብ ወደዛ እየመጣ ነው። በዚህ ፍጥነትም ሁለቱም የሚሄዱ ከሆነ መጋጨታቸው የማይቀር ነገር ነው። ኤሪክም ግጭቱ ከተፈጠረ እንደማይተርፍ በመገንዘብ እጁን በመስኮቱ አውጥቶ እያውለበለበ ለእነሱ ምልክት ለመስጠት ይሞክራል። ይሁን እንጂ ትልቁ ጀልባ ላይ የነበሩ ሰዎች ግን ሊመለከቱ አልቻሉም። ያለው አንድና አንድ ምርጫም በዚህን ጊዜ ላይ ይህንን ጀልባ ማስቆም ብቻ ነው። ከዚያም ኤሪክ በድንገት
በቅርብ ርቀት ላይ የሚገኘውና የተያያዘውን ገመድ ከተመለከተ በኋላ አንድ ከባድ ሐሳብ ይመጣለታል። ገመዱን አስሩም ወደ ውሃ ውስጥ ከከተተው በኋላ ይህ ምናልባት የጀልባውን ፍጥነት ይቀንሳል ብሎ ማሰብ ይጀምራል። ይሁን እንጂ ነገሩ ይባባስና ገመዱ ከኢንጂኑ ጋር ተያይዞ ገመዱን በመወጠር የኤሪክንም አንገት ከግድግዳው ጋር አጣብቆ ይዘዋል። ኤሪክም የመተንፈስ አቅምን መቆም ይጀምራል፣ ምክንያቱም ገመዱ አጥብቆ ነበር የያዘው። በመጨረሻው ሰከንድ ላይ ግን ኤሪክ አንዱን ዕቃ ተጠቅሞ ገመዱን ይቆርጠዋል። ይህም ወዲያውኑ ነበር ከሞት ያተረፈው። በገመዱ ምክንያትም አንገቱ ወዲያውኑ ነበር የቀላው። ለመሞትም ሰከንዶች ብቻ ነበር የቀሩት። ይሁን እንጂ አሁንም ግን ችግሩ አላበቃም። ልክ ቀና ባለበት ሰዓት ላይም ያ ጀልባ የእሱን ጀልባ ይገጨዋል። ግጭቱም ከባድ ስለነበረም ያለበት ጀልባ በከባዱ ይነቃነቃል። በዛም ራሱን ከሳተም በኋላም ከደቂቆች በኋላ ሲነቃ አሁንም በዛው መታጠቢያ ውስጥ እንዳለ ይገነዘባል። ይሁን እንጂ በዚህ ጊዜ ሌላ ከባድ ነገር እየተፈጠረበት ነበር። ይሁን እንጂ ግራ የሚያጋባው ነገር ውሃውን ሲቀምሰው ጨው አልባ ውሃ ነበረ። ይህም ማለት ውሃው የውቅያኖስ ውሃ አይደለም ማለት ነው። አዲስ እየተለቀቀ ያለም ውሃ ነበር የሚመስለው። ይህም ደግሞ የሆነ ሰው እሱ ላይ ውሃ እየለቀቀበት እንደሆነ እንዲያስብ ያደርገዋል። ከዚህ ሁሉ ከባድ ስሜት በተጨማሪ ረሃብና ጥማት ይጨመርበታል። ከዚያም በዛ በኩል ላለው ነገር ማንም ትሁን ማንም እንድኖር ፍቀድልኝ በማለት መለመን ይጀምራል። ይሁን እንጂ ምንም አይነት መልስ አልነበረም። ተስፋ በመቁረጥ ውስጥ የሚገኘው ኤሪክም እየበረታበት የመጣውን ረሃብና ጥማት ከተመለከተ በኋላ ሌላ ምርጫ ስላልነበረው በዛው ክፍል ውስጥ የመጣውን ውሃ ለመጠጣት ይወስናል። ይሁን እንጂ ከሻወሩ ውስጥ ይመጣ የነበረው ውሃ እሱ መጠጣት ሲጀምር መቀነስ ይጀምራል። ከዚያም በድንገትም ይሄዳል። ድንገትም በድጋሚ የመጣውን ውሃ ለመጠጣት ሲሞክር ጣዕሙ እንደመጀመሪያው አልነበረም። አሁን ላይ በጣም ጨውጨው ነበር የሚለው። በዚህም ጊዜ ኤሪክ የውቅያኖሱ ውሃ ወደ ጀልባ ውስጥ መስረግ መጀመሩን ይገነዘባል። ይህም ማለት ይህ ጀልባ ከቆይታዎች በኋላ ይሰምጣል ማለት ነው። ጀልባውም ደግሞ እሱ ውስጥ እንዳለ የሚሰምጥ ከሆነ የመትረፍ እድል አይኖረውም። በሩን በተደጋጋሚ ቢሞክረውም ነገር ግን አሁንም ሊከፈትለት አልቻለም። የሆነ ያልታየ ኃይልም እሱን ባለበት አግዶታል። ማታ ላይ የውሃው መጠንም እንደዛው እያደገ ይመጣል። ተስፋ በመቁረጥና በድካም ውስጥ የሚገኘው ኤሪክም ባለበት ራሱን ይስታል። ማታ ላይም ከባድ ማዕበል ያለውና መብረቅ የተቀላቀለበት ዝናብም ይዘንባል። ይህም ደግሞ ኤሪክ በክፍል ውስጥ ካሉ ነገሮች ጋር እንዲጋጭ አድርጎት ስለነበረ ይህ የተለያዩ ጉዳቶችን በአካሉ ላይ ያደርስበታል። ጠዋት ላይ ኤሪክ ሲነቃ ውሃው አንገቱ ጋር ደርሶ ነበር። ከጥቂት ደቂቃዎች በኋላም በውሃው ምክንያት መሞቱ አይቀርም። ይሁን እንጂ በድንገት ግን የሆነ ድምጽ ይሰማል። ይህም ድምጽ በር ሲከፈት ያለው ድምጽ ነበረ። ከዚያም በቀስታ የበሩን እጀታ ተጠቅሞ ሊከፍት ይሞክራል። በዚህ ጊዜም በሩ ይከፈትለታል። ከበሩ ጀርባም የነበረው የውሃ መጠንም በሩን ወዲያውኑ ገፍትሮት ነበር የወጣው። ውሃው ከዛ በተጨማሪ ኤሪክንም ገፍትሮ ከዛ ክፍል ውስጥ አስወጥቶታል። ከዛ ከወጣም በኋላም ኤሪክ ጀልባው ላይ በመውጣት በድጋሚ በምስጋና መተንፈስ ይጀምራል። አሁን ላይም ኤሪክ ሙሉ ለሙሉ በዚህ ጀልባ ላይ የሆነ ችግር እንዳለ ተገንዝቧል። የሆነ የማይታይ ኃይልም ጀልባውን እየተቆጣጠረው ስለሚገኝ ከዚህ ጀልባ መሄድ እንዳለበት ተገንዝቧል። ጀልባውም እስከ ወገቡ ድረስ በውሃው ተሞልቷል። ከዚህ በላይ የሚጠብቀው ከሆነም ጀልባው መስመጡ አይቀርም። ስለዚህም በጀልባ ውስጥ የሚገኙትን እቃዎች በመጠቀም ኤሪክ ትንሽዬ ጀልባን ለመስራት ይወስናል። የተሰበረውን የመታጠቢያ ቤቱን በርና ተንሳፋፊ እቃዎቹን በመጠቀም ለራሱ የምትበቃውን ትንሽዬ ጀልባን መስራት ይጀምራል። ከዚያም ምግብ፣ ውሃና ለጉዞ የሚያስፈልጉትን የተለያዩ እቃዎችን ከጀልባ ውስጥ መውሰድ ይጀምራል። ከዚያም በድጋሚ ዞሮ ሳይመለከትም የተረገመውን ጀልባ ትቶ በትንሿ ጀልባ መጓዝ ይጀምራል። ይሁን እንጂ ከሰዓታት ጉዞ በኋላ የሆነ ልክ ያልሆነ ነገር እንዳለ ይገነዘባል። ጥሎት የሄደው ያ ጀልባም አሁንም ባለበት ቆሟል። እሱም ከጀልባው ያሰበውን ያህል ርቀት ሊጓዝ አልቻለም ነበር። ከዛ በተጨማሪም ሊሰምጥ ትንሽ ቀርቶት የነበረው ጀልባ አሁንም ቢሆን ግን የመስመጥ ምንም አይነት አዝማሚያ ያለው አይመስልም። ኤሪክም ሊገባው አልቻለም። ያን ያህል ውሃ በጀልባ ውስጥ ካለ ከሰዓታት በፊት ነበር መስመጥ የነበረበት። ከዚያም ሌላ ሀሳብ ይመጣለታል። ጀልባው እስካሁን ሊሰምጥ ካልቻለ ምናልባት ሊጠገን የሚችል ነው የሚል ነው። ስለዚህም ወደ ጀልባው በመመለስ ጀልባው ውሃ እያስገባበት የሚገኘውን ቀዳዳ ለመድፈን ይወስናል። ከዚያም በጀልባ ውስጥ ያገኛቸውን እቃዎች በመጠቀም ፓምፕ ይሰራና ውሃውን ከጀልባ ውስጥ ማስወጣትም ይጀምራል። ትንሽ ጊዜ ቢፈጅም ነገር ግን ውሃውን አስወጥቶ ይጨርሳል። ከዚያም ደህና አድርጎ የጀልባውን ቀዳዳ ከደፈነው በኋላ ጀልባው ወደ ነበረበት ሁኔታ ይመለሳል። ከዚያም ኤሪክ በጀልባ ውስጥ የተበላሹትን ሌሎቹን እቃዎችም እንደዛው መጠገኑን ይቀጥላል። ሁሉንም ስራውን ከጨረሰም በኋላም ወደ ሬዲዮ በመመለስ በድጋሚ የሚሰማው ሰው ካለ ለእርዳታ እንዲመጣለት መጣራቱን ይቀጥላል። ነገር ግን እንደ በፊቱ ምንም አይነት መልስ ሊያገኝ አልቻለም። ከዚያም በድካም ውስጥ የሚገኘው ኤሪክ ወደ አንዱ ክፍል ውስጥ በመግባት ኢንጂኑ ላይ መጠገን ያለባቸውን ነገር ይጠግንና ለማስነሳት ይሞክራል። ቢሆንም ግን ሊነሳለት አልቻለም። ጀልባውም ባለበት ቦታ ላይ ተጣብቆ የቀረም ነበር ይመስል የነበረው። ከዚያም ኤሪክ በነገሮች በሙሉ ተስፋ ለመቁረጥ ይወስናል። ይሁን እንጂ ድንገት የሆነ ሰዓት ላይ
ከሩቁ የሚመጣውን ጀልባ ይመለከታል። ይህም ደግሞ ያጣውን ተስፋን ነበር የመለሰለት። ትንሿን ጀልባውንም በመጠቀም ወደዛ ጀልባ ምልክት እያሳየ ለመጓዝ ይሞክራል። ይሁን እንጂ ድንገት ያልታሰበ ነገር ይፈጠራል። ከዚህ በፊት ሊንቀሳቀስ ያልቻለው ጀልባ ድንገት ከኋላው እሱን መከተል ይጀምራል። የሆነ የማይታይ መንፈስም ጀልባዋን እየገፋት ያለ ነበር የሚመስለው። ኤሪክም በፈጣኑ ለመጓዝ ይሞክራል። ይሁን እንጂ ትልቁ ጀልባ ግን ተጨማሪ ፍጥነት ማግኘት ይጀምርና እሱ ጋር ይደርሳል። ኤሪክም ግጭቱ ከመፈጠሩ በፊት ወደ ውሃው ዘሎ ይገባል። ከዚያም እየዋኘም ከዚህ በፊት ወዳያት ጀልባ መጓዙን ይቀጥላል። ይሁን እንጂ ወደዛ ቦታ በደረሰበት ሰዓት ላይ ጀልባዋ ትሰወራለች። በዚህም ሰዓት ላይ ኤሪክ ከዚህ ጀልባ ጋር የተገናኘው መንፈስ ከባድ ሰይጣን እንደሆነ ይገነዘባል። እሱ ከዛ እንዲሄድም የሚፈቅድለት ነገር አልነበረም። ከቀዝቃዛው ውሃ ጋር እየተፋለመ መጓዝም ለኤሪክ በጣም ከባድ ነገር ነበር። ሰውነቱም ኃይል ማጣት ይጀምራል። በቅርብ ርቀትም ዶልፊኖች እሱን መክበብ ይጀምራሉ። በዚህ ሁኔታና በቀዝቃዛ ውሃ ውስጥም ለረጅም ጊዜ መቆየት አይችልም። ስለዚህም ሌላ ምርጫ ያጣው ኤሪክ በመጨረሻ ወደ ተረገመው ጀልባ ለመመለስ ይወስናል። ጀልባው ላይም በወጣበት ሰዓት ላይ ከባድ ድካም ውስጥ ነበር። ሊሞቀው የሚችለውን ልብስ በሙሉ ካደረገም በኋላም በአንደኛው ክፍል ውስጥ ይተኛል። በቀጣዩ ቀን ጠዋት ላይ ኤሪክ ሲነቃ ከዚህ የተረገመ ጀልባ ውስጥ ምንም ይሁን ምንም ለማምለጥ አቅዶ ነበር የተነሳው። ከዚያም ወደ በሩ ደርሶ ሊከፍተው ሲሞክር ግን በሩ በድጋሚ ተቆልፏል። እንደ በፊቱም ባለበት ክፍል ውስጥ ታግቷል። በጭንቀት ተሞልቶም ኤሪክ ከክፍሉ ሊወጣበት የሚችለውን መንገድ መፈለግ ይጀምራል። በዚያም ጊዜ ላይ በክፍሉ ውስጥ የሚገኘውን ትንሽዬ መስኮት ነገርን ይመለከታል። ሲከፍተውም ወደ ላይ የሚያስወጣ መንገድ ነበረው። ኤሪክም በጠባቡ መንገድ በኩል ወደ ላይ ለመውጣት ይሞክራል። በተደጋጋሚ መልኩም ለመውጣት ቢሞክርም ነገር ግን እያንሸራተተው ይመለስ ነበር። ይህም ደግሞ እግሩን፣ እጁንና ወገቡ ላይ ጉዳት እንዲያስተናግድ ነበር ያደረገው። ይሁን እንጂ አሁንም ግን ተስፋ ሊቆርጥ አልቻለም። ከተደጋጋሚ ሙከራዎች በኋላም መውጫው ጋር ይደርሳል። ያለውንም አቅም በመጠቀምም ያቺን መስኮት ለመክፈት ይሞክራል። ይሁን እንጂ የሚንቀሳቀስ አልነበረም። ከውጭም የሆነ አካል የቆለፈው ነበር የሚመስለው። በመጨረሻም በክፍል ውስጥ ይገኝ የነበረው አየር መቀነስ ይጀምራል። ለኤሪክም መተንፈስ ራሱ ከባድ እየሆነበት ይመጣል። ወደ ኋላም ይሁን ወደፊት የሚጓዝበት ቦታ እንደሌለ ከተመለከተ በኋላ ኤሪክ የሚሞትበት ቦታ ይሄ እንደሆነ ማሰብ ይጀምራል። ይሁን እንጂ በድንገት ግን ያ የበር ድምጽ በድጋሚ ይሰማል። በድንገትም የተቆለፈው የክፍሉ በር ይከፈታል። ወዲያውኑም ለኤሪክ ርቆት የነበረው ንጹህ አየር ይመለሳል። ከሰዓታት በኋላም ለመጀመሪያ ጊዜም የረፍት ስሜት ይሰማዋል። በላይኛው በኩል ሲመለከትም ጀልባው ወደ አንድ አካባቢ ደርሳለች። ወደ ደሴቱ መድረሳቸውን ከተመለከተ በኋላም ኤሪክ የረፍት ስሜት ይሰማው ይጀምራል። ከዚህ ለማምለጥም ያለው አንድና አንድ እድል ይሄ እንደሆነም ነበር ያሰበው። ልክ ጀልባው ዳርቻው ጋር በደረሰችበት ሰዓት ላይ ኤሪክ ከጀልባው ይወርዳል። ወዲያውኑም አካባቢው ላይ ሰው መፈለግ ነበር የጀመረው። ይህ ሰው ምናልባት ለተፈጠረበት ነገር በሙሉ ተጠያቂ ይሆናል የሚልም ሐሳብ ነበረው። ይሁን እንጂ ደሴቱን ሙሉ ለሙሉ ካካለለ በኋላ ምንም የሰው ምልክት እንደሌለ ይገነዘባል። ከቅርብ ጊዜ በፊትም ወደዚህ አካባቢ ሰው መምጣቱን እንኳን የሚያመለክት ምንም አይነት ምልክት አልነበረም። በፍርሃት ተሞልቶም ኤሪክ ወደ ወረደበት ዳርቻ ይመለሳል። በዛም ሰዓት ላይ ይዞት የመጣው ጀልባ በዚያ ውቅያኖስ ላይ የሆነ የሚነዳው ሰው ያለ በሚመስል መልኩ ለብቻው ሲጓዝ ይመለከተዋል። በአካባቢው ላይም ሌላኛውን ተጠቂም እየፈለገ ያለም ነበር የሚመስለው። በዚህም ጊዜ ላይ ኤሪክ ጀልባውን የሚቆጣጠረው ምንም አይነት ሰው እንደሌለና በሆነ መንፈሳዊ ኃይል እንደሚሰራ ይገነዘባል። ከዚያም ኤሪክ በቀጣይ በደሴቱ ላይ ወደሚገኝ ከፍታ ቦታ ላይ ይወጣል። በዛም ሰዓት ላይ በቅርብ ርቀት ይገኝ የነበረውን ሌላኛውን ደሴት ይመለከታል። ይሁን እንጂ በዛው ደሴት ላይ መጓዙን በቀጠለበት ሰዓት ላይ ድንገት የሆነ ስሜት ይሰማዋል። ከዛም በአንዱ በኩል የሆነ የሚያውቀውን አካባቢ አይነት ይመለከታል። ይህም ቦታ ሁሉም ነገር የተጀመረበት ቦታ ነበር። ኤሪክ አሳውን ለማጥመድ ስራ የጀመረበት ቦታ እናም የሚያውቀው ዳርቻ ነበር። ከዛ በላይ የሚያስደነግጠው ነገር ደግሞ አሳ የሚያጠምድበት ጀልባ እሱ በሚያቆማት ቦታ ላይ ቆማለች። በአካባቢው የሚገኙት ሰዎችም የተለመደው አይነት ስራቸውን መስራታቸውን ቀጥለዋል። እነሱ ላይ ምንም የተፈጠረ አዲስ ነገር አልነበረም። ኤሪክም በድንጋጤ ተሞልቶ ሁሉንም ነገር መመልከት ይጀምራል። ከዛ ጀልባ ጀምሮ የገጠሙት ነገሮች በሙሉ ያስታውሳል። ክፍሎቹ ተቆልፈውበት ያሳለፋቸውንም ጊዜያትም እንደዛው። ይህ ሁሉ የተፈጠረው ነገር በሙሉ እውነት ነው ወይስ በአይምሮ የፈጠረው ቅዠት? ነገር ግን ድካሙና ሰውነቱ ላይ የደረሱበት ጉዳቶች በሙሉ የተፈጠረበት ነገር በሙሉ እውነት እንደሆነ የሚያሳይ ነው። ግን ደግሞ ጀልባውስ ወደዚህ ቦታ እንዴት ልትመለስ ቻለች? ከዛ ሚስጥራዊ ጀልባም ጀርባ ያለው ትክክለኛው እውነትስ ምንድን ነው? ፊልሙ ይመስል ነበር። ከተመቻችሁ ላይክ እና ቻናሉንም ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።